እንደሚታወቀው በየምስራቅ አፍሪካ ቀጠና የሀያላን አገራት መራኮቻ የሀያላን አገራት ምንድነው እርስ በርስ መዋጊያ ቀጠና ከሆነ ሰንበትበት ብሏል። ብዙዎቻችን በደንብ ትኩረት ሰጥተን አላየነውም እንጂ እስካሁን ላለፉት 4-5 ዓመታት በዋናነት በኢትዮጵያና መሰል ነገሮችን በመጠጋት ሲካሄዱ የነበሩ ውጊያዎች በዋናነት ታላላቅ የሀያላን አገራት የተልእኮ ጦርነት ነው ሲካሄድ የነበረው። እንግዲህ የተልእኮ ጦርነቶች ሲካሄዱ የነበሩት በዋናነት በሩሲያና በዩክሬን ቢሆንም ዓለም ሲያጨበጭብ የነበረው ከዚያ በባሰ ሁኔታ በኢትዮጵያ ውስጥ በርካታ ሀያላን አገራት ከፍተኛ ጦርነት ሲያደርጉ እንደከረሙ ይታወቃል። እንግዲህ ራሳቸውን በምንድነው በአስተኳሽነት ደብቀው ጦርነቱን ሲመሩ የነበሩት ሀያላን ሀገራት አሁን ምናልባት ወይ እነሱ በሚፈልጉት መንገድ በሚፈልጉት መልኩ ያ የሚፈልጉት የህዝብ ልቂት አልተከሰተም የህዝብ ልቂት አልተፈጠረም እያልኩ አይደለም። እነሱ በሚፈልጉት መልኩ ነው ያልኩኝ። እነሱ በሚፈልጉት መልኩ ወይ የህዝብ ልቂት አልተፈጠረም ወይ አልተፈጸመም፣ ጭፍጨፋ አልተካሄደም። እነሱ በሚፈልጉት መልኩ ምስራቅ አፍሪካ ሙሉ ለሙሉ ጸድቶ ወይ ምድረ በዳ አልሆንም፣ አሊያም ደግሞ ወይ ፌዝ 2 እነሱ ራሳቸው እጃቸውን አስገብተው የሚያጸዱበት ወቅት ሊሆን ይችላል። አሁን በይፋ ገብተዋል። እንደሚታወቀው እስራኤል በዋናነት ሶማሌን አካል የሆነችዋን አንዷን ግዛት ይዛ አገርነሽ ብላ ሶማሌላንድን እጇን እግሯን ሁሉ ነገሯን አስገብታ እያቦካች ነው የምትገኘው። ይሄንን ተከትሎ ደግሞ ቱርክ ዋናዋን ሶማሊያ የምትባለውን ሀገር ይዛለች። እንግዲህ ለሀገራቸው በከፍተኛ ሁኔታ በጀት በጅተው መስዋዕትነት እየከፈሉ የሚዋጉት አገራት የሌላ ሀገር ለማፍረስና ለመቀራመት የራሳቸውን ጥቅም በአፍሪካ ላይ ለማስጠበቅ ከዚህ በፊት ሲያደርጉት የነበረውን የቅኝ ግዛታዊ ሂደት በዘመኑን በዋጀ የፖለቲካ ሽፋን ወይም የፖለቲካ ካርቶን በመሸፈን የቅኝ ግዛታቸውን ሙሉ ለሙሉ ተግባራዊ እያደረጉ ይገኛሉ። እንደምታውቁት በታሪክ እንደምናነበው አፍሪካን ለመቀራመት ምዕራባውያን በተንቀሳቀሱ ጊዜ ቁጭ ብለው ስብሰባ ተሰብስበው እጣ ተጣጥለውና ተመታተው ነበር አፍሪካን የተቀራመቱት። ያሁኖቹ ደግሞ አፍሪካን ለመቀራመት ሲከጅሉና አፍሪካን ወደ ቅርምት ውስጥ መግባት ሲሞክሩ አሁን ባለው በዘመኑ የፖለቲካ ካርቶን በመሸፈን ማለት ነው የጀመሩት ከኢትዮጵያ ነው። እስኪ አንዳንድ ነገሮችን በኔይታ ላስታውሳችሁና እናንተ ደግሞ ጨምሩባቸው። ለመሆኑ አብይ አህመድ ወደ ስልጣን ይመጣ ዘንድ የነ ትራምፕ ሚና ምንድን ነበር? እንደሚታወቀው ኢህአዴግ ቁጭ ብሎ 17-18 ቀን ዝግ ስብሰባ ካደረገ በኋላ ኢህአዴግ በሌላ ጠቅላይ ሚኒስትር እንዲተካ ትዕዛዝ ከአሜሪካ ሲላክ ያንን ትዕዛዝ ይዞት የመጣው ግለሰብ የትራምፕ መልእክተኛ የምስራቅ አፍሪካ ጉዳዮች ኃላፊ ሆኖ ተሹሞ መጥቶ የነበረው ግለሰብ ሁላችሁም ካስታወሳችሁት በቀጥታ የሄደው ሳውዲ አረቢያ ነው። በቀጥታ ሄዶ ሳውዲ አረቢያ ሼህ መሐመድ አላሙዲ እንዲታሰር ነው የተደረገው። አላሙዲ እንዲታሰር ተደረገ። ለሳውዲ አረቢያ መንግስት ትዕዛዝ ተሰጠ ከነ ትራምፕ። ከዛ ተመልሶ መጣ። አብይ አህመድ ስልጣን ላይ መቀመጥ እንዳለበት ለነ ስብሃት ነጋ ነገራቸው። እነ ስብሃት ነጋ ያቃራቸውም ቢሆን አብይ አህመድ ስልጣን ላይ እንዲቀመጥ ተስማምተው ሄዱ። ምክንያቱም ያ ግለሰብ ወይም የትራምፕ መልእክተኛ አብይ አህመድ ስልጣን ላይ እንዲቀመጥ ባይፈቅዱ እነ ስብሃት ምን ሊደርስባቸው እንደሚችል የነገራቸው ያስጠነቀቃቸው ነገር እንዳለ ያሳያል። ምክንያቱም እነሱ ተስማምተው አብይ አህመድ ጠቅላይ ሚኒስትር እንዲሆን ያደረጉት የፖለቲካ እንቅስቃሴ ይህን ስለሚያሳይ በቀጥታ አብይ አህመድ ወደ ስልጣን እንዲመጣ ከተደረገ በኋላ በምን ካልኩሌሽንና በምን ሂሳብ ወደ ኤርትራ እንደሄደ በእውነስ ደግሞ ለዓለም አቀፍ የኖቤል ሽልማት አብይ አህመድ ኤርትራ ሄዶ ከኢሳያስ ጋር መተቃቀፉ ትክክል ነው ወይ? የዓለም አቀፉ የኖቤል ሸላሚ ድርጅት የኖቤል ሽልማት ሲያዘጋጅ አንድ ሰው ወይም ሁለት ሰው በጻፈው ሪኮመንዴሽን ነው ወይስ ደግሞ ዶክሜንትድ የሆኑ ለታሪክ የሚቀመጡ ተጨባጭ የሰላም ስራዎችን ስለሰራ ነው የሚሸለመው? እነዚህ ጉዳዮች በደንብ ቢመረመሩ በማን ትዕዛዝ አብይ አህመድ ለምን ሽፋን አብይ አህመድ ያንን የኖቤል ሽልማት እንደተሸለመ ማወቅ ይቻላል። እነዚህ ሁሉ ለኔና ለናንተ ግልጽ አይደሉም። አብዛኞቻችን እንደውም በመንጋ ከአብይ አህመድ ጎን ተሰልፈን ዳንኪራ ምንመታ ምንጮህ የሚቃወሙ ሪያ ካሄድ ትክክል አይደለም የሚሉ ሰዎች ላይ ድንጋይ የምንወረውር ግሪሳዎች ነበር። ነገር ግን ደግሞ ይሄ ሁሉ እልቂት እየተዘጋጀ እንደነበር
ቆም ብለን ከማሰብ ይልቅ እየተንጋጋን ይሄ ነገር ሊመጣ እንደሚችል የሚያስብ የሚያንሰላስል አእምሮ ግን ተሰጥቶን ነበር። ሌላው ቢቀር አብይ አህመድ ወደ ስልጣን እንዲመጣ ልዩ መልእክተኛ ሆኖ መጥቶ ያንን የትራምፕን መልእክት መጀመሪያ የት ሄደው ያ ሰው ቅድም እንዳልኳችሁ ሳውዲ አረቢያ ሄደ። የኢህአዴግ ቀኝ እጅ የነበረውን አላሙዲን ወደ እስር ቤት እንዲገባ እንዲወረወር አደረገ። ከዛ መጣ ጅቡቲ ነው ካስታወሳችሁ፣ ጅቡቲን ያረፈው። ከጅቡቲ ኬንያ ሄዶ ነበር። ጅቡቲና ኬንያን ምንድን ያላቸው? ከዛስ መጨረሻ ላይ መጥቶ እነ ስብሃት ነጋን እነ ደብረጽዮንን እነ ስዩም መስፍንን ምንድን ያላቸው? ከዛ በቀጥታ ወደ አሜሪካ ሄደ። አሜሪካ ገና አውሮፕላን ላይ እንዳለ ከስልጣን ተባረረ። ትራምፕ ይሄንን መልእክት እንዲያደርስለት ካደረገ በኋላ ይሄንን ግለሰብ ካስታወሳችሁ በጣም እንድታስታውሱት የምፈልገው ገና መሬት ሳይነካ አውሮፕላን ላይ እንዳለ ነው ከስልጣን ያባረረው። ለምን? ትራምፕ በዛ አኩርፎ ነው እውነትም ከስልጣን ያባረረው ወይስ ምንድን ነበር ምክንያቱ? ምንድን ነበር ምክንያቱ? ከዛ አብይ አህመድ ወደ ስልጣን እንደመጣ እንደሚታወቀው የዱባይ ወይም የተባበሩት አረብ ኤምሬት ከአሜሪካ ጋር ያላትን ጥብቅ ቁርኝት ሁላችሁም ታውቁታላችሁ። የተባበሩት አረብ ኤምሬት ዓለምን የምታንቀጠቅጥበት አንድ አቅሟ ኃይሏ ዲፒ ወርልድ ነው። ዲፒ ወርልድ ወደ ኢትዮጵያ ውስጥ እግሩን ዘርግቶ ገብቶ በርካታ የአዲስ አበባ መሬቶችን እንዲወስድ ወዲያው ነው የተደረገው። አብይ አህመድ ሳምንት ባልሞላ ጊዜ ውስጥ ዱባይ ሄዶ 3 ሚሊዮን ዶላር ወር 3 ቢሊዮን ዶላር 3 ሚሊዮን ዶላር 3 ቢሊዮን ዶላር መሰለኝ እንዳልሳሳት፣ በጣም ይቅርታ፣ ከዱባይ ያመጣው ለምንድን ነው? ያንን ኢንቮልቭመንት ሙሉ ለሙሉ ግሩፕ ሰዶ እንዲገባ ዲፒ ወርልድ አገሪቱን እንዲቆጣጠር የተደረገበት ኢትዮጵያን ማለት ነው እንዲቆጣጠር የተደረገበት ካልኩሌሽን በእነ አሜሪካ በእነ ትራምፕ ተቀምሮ በእነ ቢንዛይድ ተግባራዊ ተደርጎ ዲፒ ወርልድ ኢትዮጵያን ሙሉ ለሙሉ አልገዛትም ወይ ማለት ፈልጋለሁ። ይሄን ሁሉ ዙሪያ ጥምጥም የሄድኩት ዲፒ ወርልድ እንግዲህ ምን ያክል ሀብታም እንደሆነ ምን ያክል ተጽዕኖ ፈጣሪ እንደሆነ የተባበሩት አረብ ኤምሬትን እንደ አገር እንድትቆም ያደረጋት አገር እንድትሆን ያደረጋት ትልቅ ካምፓኒ እንደሆነ በርካታ መሪዎችን ምሁራንንና ትላልቅ የዓለም ሰዎችን ከቻለ በቁጥጥሩ ስር ያደርጋል፣ ካልቻለ ያስወግዳል፣ በተቻለ መጠን ተጽዕኖ ፈጣሪ እንደሆነ ሁላችሁም ታውቁታላችሁ። ይሄ ዲፒ ወርልድ የሚባል ተቋም ወይም የተባበሩት አረብ ኤምሬት ቀኝ እጅ ኢትዮጵያን ሙሉ ለሙሉ ገዝቶ ወስዶ አለመጨረሱን እርግጠኛ ነን ወይ? ያ 3 ቢሊዮን ዶላር በነፃ መጣ ወይ? ከዛ ወዲህስ በጣም በርካታ ነገሮች፣ በጣም በርካታ የድሮን ተተኳሽ ከባድ መሳሪያዎች አብይ አህመድ እያመጣ ህዝቡን ሲጨፈጭፍ ነው የከረመው። አማራውን እየጨፈጨፈበት እያነደደበት እያሰቃየ እየገደለበት የከረመው መሳሪያ በሽያጭ ማለት በግዥን የመጣው ወይስ ኢትዮጵያ ለዲፒ ወርልድ እየተሸጠች ነው ያ መሳሪያ ሲመጣ የከረመው? አናቅም። የቤተ መንግስቱ ወርቅ ተግዞ አልቋል። በኩንታል እየተጫነ ሲላክ የዛሬ 2 ዓመት ሊሆነው ነው እንግዲህ። ያንን በምስልና በቪዲዮ ሚዲያዎች እንዴት እንዳጋለጡት ታስታውሳላችሁ። ያልቋል። የአገሪቱ አንጡራ ሀብት ብሔራዊ ባንክ እኮ የመዳብ ጥፍ ቆልሎን የተገኘው በወርቅ ትክ። አሁን ወደ ብሔራዊ ባንክ የሚገባ ወርቅ የለም። ወርቁ በአየር ላይ ተመርቶ ወደ የተባበሩት አረብ ኤምሬት ነው ለመሳሪያ መግዣ የሚጫነው። ከቤንሻንጉል ጉሙዝ ክልል የሚጫነው ወርቅ፣ ትግራይ ላይ ይመረት የነበረው ወርቅ፣ ኦሮሚያ ክልል ወደ 5 ቦታዎች ላይ የሚመረተው ወርቅ የለም። በዲፒ ወርልድ አማካኝነት እየተሰበሰበ ነው። እኔ አሁንም ቢሆን ትላልቅ የአገሪቱ ሀብቶች የአገሪቱ አንጡራ ሀብቶች አያት ቅድመ አያቶቻችን የገነቧቸው እነ ኢትዮ ቴሌኮምን የመሰሉ እነ ባቡር የምድር ባቡርን የመሰሉ እነ ወደ 8 አካባቢ ነበረው የኢትዮጵያ ባህር ኃይል ማነው የባህር ሎጂስቲክስ የኢትዮጵያ 8 አካባቢ መርከቦች ነበሩ። ዓለም አቀፍ ስራዎችን ይሰሩ የነበሩ። እንደውም የኢትዮጵያ በጣም ትንሽ ስለሆነ የኢትዮጵያ ኢምፖርት እና ኤክስፖርት ኮንትራት እየያዙ የሌሎች ሀገራትን ኢምፖርት ኤክስፖርት ነበር የሚሰሩ የነበረው። ያ ሁሉ በእርግጥ ማስያዣ አልሆነም ወይ? ዲፒ ወርልድ ይሄንን አልገዛውም ወይ? ይሄንን የምለው ለምን እንደሆነ ታውቃላችሁ? በጠቅላይ ሚኒስትሩ የቀጥታ ትዕዛዝ ሰጭነት በሀገሪቱ የፋይናንስ ህግ ያላለፉ በጣም በርካታ የፋይናንስ ስራዎች ተሰርተዋል። በሀገሪቱ በየአካባቢው የሚሰሩ ሎጂዎች
ባለቤታቸው ማን ነው? አሁን እኛ የምናስበው ኢትዮጵያ አድጋለች፣ በልጽጋለች፣ ይሄን ያክል መዝናኛ፣ ይሄን ያክል መናፈሻ፣ ይሄን ያክል እዚህ ሐይቅ ላይ እንደዚህ ተገንብቶ እዚህ ላይ ይሄ ሪዞልት ተገንብቶ ነው አይደል? ማን የገነባው? ባለቤቱ ማን ነው? የፋይናንስ ምንጩ ማን ነው? የኢትዮጵያ ሕዝብ ከሆነ ባለቤትነቱ የኢትዮጵያ መንግስት ከሆነ ሀብት ንብረትነቱ የኢትዮጵያ ሕዝብ ከሆነ ለምንድን ነው የእነዚህ ተቋማት አሰራር በአገሪቱ የፋይናንስ ሕግ ያላለፈው? እነዚህ ሁሉ የሚሰሩት እኮ በአገሪቱ የፋይናንስ ሕግ ያለፉ አይደሉም። የአገሪቱ ፓርላማ አያውቃቸውም። የአገሪቱ የገንዘብና ኢኮኖሚ ሚኒስትር አያውቃቸውም። የአገሪቱ የኦዲትና ቁጥጥር ኮሚሽን አያውቃቸውም። የአገሪቱ የጥራትና ቁጥጥር ኤጀንሲ አያውቃቸውም። የአገሪቱ የመንግስት ተቋማትን የሚቆጣጠረው ድርጅት ወይም ራሱን የቻለ መስሪያ ቤት አለው። የመንግስታዊ ተቋም ማለት የመንግስት ራሳቸውን ችለው ምንድነው የሚኖሩ ወይም ራሳቸውን የቻሉ ተቋማት ግን ባለቤትነታቸው የኢትዮጵያ ሕዝብ ባጭሩ የኢትዮጵያ መንግስት ኮንትሮል የሚያደርጋቸው ባለቤትነታቸው ወይም ተጠሪነታቸው ለኢትዮጵያ ሕዝብ የሆኑ ልክ እንደ ንግድ ባንክ፣ ኢትዮ ቴሌኮም፣ የኢትዮጵያ መብራት ኃይል መሰል ድርጅቶች ኮንትሮል የሚደረጉበት ራሱን የቻለ ተቋም አለ። እሱ አያውቃቸውም። እነዚህን ሪዞልቶች ያውቃቸዋል? እነዚህን እየተገነቡትን ሪዞልቶች ያውቃቸዋል? አያውቃቸውም። ስለዚህ ይህን ማወራው ምን መሰላችሁ? በርካታ ተቋማት ወይም በአጠቃላይ አገሪቱ በሚባል ደረጃ በዲፒ ወርልድ አልተሸጠችም ወይ? እርግጠኛ ነን ወይ? አገሪቱ እንደ አገር መኖሯ እርግጠኛ ነን ወይ? በዲፒ ወርልድ አለመሸጧን እርግጠኛ ነን ወይ? እኔ በጣም ይቅርታ አድርጉልኝ፣ እነ ላሊበላ ላለመሸጣቸውም እርግጠኛ አይደለንም። ምን ችግር አለው? ላሊበላን ተፈራርሞ ሸጡት ላለመሆኑ ምን ማረጋገጫ አለን? እንዲሁ ለመሆኑ ኢትዮጵያ ከውጭ ሀገራት ጋር የምታደርጋቸው ግንኙነቶች በተወካዮች ምክር ቤት ድምፀ ውሳኔ ተሰጥቶባቸው ነው ወይ? የሁለት ሀገራት እንደሚታወቀው በኢትዮጵያ ሕገ መንግስት መሰረት የኢትዮጵያ የባይላተራልና መልቲላተራል አግሪመንት ስትፈጽም በሀገር አቀፍ ደረጃ በተወካዮች ምክር ቤት አቅርባ ያንን ስምምነት ታስተቻለች፣ ውሳኔ ታሰጥበታለች። ሁኑ ያውቃል። እነዚህን ነገሮች አይተናቸውም አንስተናቸውም አናቅም። አሁን ዛሬ ላይ የተጀመረ ዛሬ ላይ የተፈጠረ ይመስለናል የቅኝ ግዛት ሩጫው። ምናልባት ሳውዲ አረቢያ የተባበሩት አረብ ኤምሬት ስለቀደመቻት ተናዳ ነው አሁን በሶማሌ በኩል እየተፍጨረጨረች በሱዳን በኩል እየተፍጨረጨረች ያለችው እንጂ ይሄንን የቅኝ ግዛት ቅርምት ትናንትና እነ ፈረንሳይና እነ እንግሊዝ በሰሜን አፍሪካና በምዕራብ አፍሪካ በኩል ገብተው አገራትን እንዴት አድርገው እንደተቀራመቱ ታውቃላችሁ። አሁን ተራው የዚች ሚጢጥዬ የነበረችው አገር በዲፒ ወርልድ አማካኝነት እንግዲህ ዓለምን ለመቆጣጠር እየቋመጠች የምትገኘው ሚጢጥዬዋ የተባበሩት አረብ ኤምሬት ተራ ሆኖ ከምስራቅ አፍሪካ ተጀምሮ አገራት ብጥስጥሳቸው እየወጣ ወደ ዘመናዊ ነገ ወደማይገናኙበት ወደማይገጣጠሙበትና ጠላቶቻቸውን አንድ ሆነው አሸንፈው ዳግም ቅኝ ግዛትን ወደማያስወግዱበት ደረጃ እንዲበጣጠሱ እየተደረገ ወደ ቅኝ ግዛት ሴታፕ እየሆኑ ነው። ስለዚህ የቀጠናው ጦርነት የሀያላን መንግስታት ጦርነት ነው። እስራኤል አለች ማለት አሜሪካ አለች ነው። አሜሪካ አለች ማለት ምዕራባውያን አሉ ማለት ነው። በዛኛው ሳይድ ደግሞ ቱርክ አለች ማለት ሳውዲ አረቢያ አለች ማለት ሩሲያ አለች ማለት ነው። ስለዚህ አሁን የነ ሩሲያ ቡድን የነ ቻይና ቡድን ቻይና ከሶማሊያ ጋር ነች። ምክንያቱም ሶማሌላንድ እንድትገነጠል አትፈልግም። ታይዋን እዛ ጋር ስላለች እሷም እነ ሩሲያን በተመሳሳይ አቋም ያላቸው ናቸው። እነ ሩሲያ የቀድሞ የሩሲያ ግዛቶችን ለመመለስ ነው እንደሚታወቀው እንግዲህ ሩሲያ ጦርነት እያደረገች ያለችው ከዩክሬን ጋር።